ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን አገገባችሁ ሆይ? እንደው ልባችሁ ተሻለው ወይ? ፋሚሊዎች ዩናይትድ እንደው ልባችንን እየሰበረ ነው የሚገኘው። በጮኛ ወይ በፍቅረኛ እንደው ልብ ሲሰበር የሚሰማው ስሜት አለ መቼስ። ያ ስሜት እኛ ላይ ግን በተደጋጋሚ እየሆነብን ያለው እና ማን ነው ተጠያቂ ውስጥ? አሁን ዩናይትድ በኤቨርተኑ ጨዋታ ላይ መሸነፉ ብቻ አይደለም፣ በዛ ፐርፎርማንስ መሸነፉ የስንት ሰዎቻቸው ነው የዩናይትድ ደጋፊ ልብ እንደሰበር አውቃለሁ ፋሚሊዎች። እና አስቡት በእንደዚህ መልኩ በተደጋጋሚ ተከርታችሁ በፍቅር ጓደኛችሁ ልባችሁ ሲሰበር ማለት ነው። በጣም ከባድ ነው። በጣም ከባድ ሁኔታ ውስጥ ነበረን። አሁን እያገገብን ነው። እንደው ሙሉ ለሙሉ ባናገገብን ፋሚሊዎች እና መረሳቱ አይቀርም። ስለ ክለባችን አሁን ስላለበት ወቅታዊ ሁኔታና እንደው ለምንድን ነው ይሄ ነገር እየተፈጠረ ያለው ብሎ ማውራት ይቀላል ዝም ከማለት ከመሸሽ። እና ለዛም ብዬ ነው የተገኘሁት ፋሚሊዎች። ትላንት ስሜታዊ ሆኜ ነው ያወራሁት። በጣም በጥሩ በተረጋጋ መንፈስ አወራሁ ብዬ አላስብም። ዛሬ ግን በደንብ ስለ ቡድናችን ስለነበረው ሁኔታ ላወራ ሞክራለሁ። ችግሮችንም ለመጥቀስ ሞክራለሁ። በዩናይትድ ቤት አሰልጣኙ፣ ተጫዋቾቹ ስላለባቸው ችግር ይሄ ነው አንደኛው። ሌላኛው ደግሞ ስለ ዝውውር ቅድመ ዝውውር መረጃዎች እነግራችኋለሁ። ዩናይትድ አንድ በጣም ወሳኝ የሆነ ሰው ቀጥሯል። ይሄ ሰውዬ ማን ነው እነግራችኋለሁ። ከቅድመ ዝውውር ጋር በተያያዘ በርካታ ስሞች አሉ። የቀድሞ የአርሰናል ተከላካይ ባካሪ ሳኛ ዩናይትድ አንድ አጥቂ ማስፈረም አለበት ሲል ከእንግሊዝ ጠቅሷል። የአጥቂ ማን ነው ነግራችኋለሁ። የበርንመዙ ቴክኒካል ዳይሬክተር ሴሜኒዮ ወደ ዩናይትድ እንዲሄድ ይፈልጋሉ ተብሎም እንዲሁ ተገልጿል። ከዛ ውጭ በአማካይ ስፍራ ላይ ደግሞ አንዲ ሚትን እጅግ የሚታመነው የዴይሊ ሜል ጋዜጠኛ ዩናይትድ ሪፖርተር ስለ ክለቡ ሶስት ቦታዎች ላይ ተጫዋቾችን ያመጣሉ ብሏል። እነኛ ቦታዎች ማናቸው? ማንስ ቀዳሚ የዝውውር ኢላማ ነው የሚለውን አያይዞ ስለጠቀሰ እሱንም እነግራችኋለሁ። ብቻ አብራችሁኝ ስትቆዩ ብዙ ሀሳቦችን ታገኛላችሁ። መሸሽ እንግዲህ መፍትሄ አይሆንም። ስለ ክለባችን መሸሽ መፍትሄ አይሆንም። መነጋገር እና ችግሩን ማውራት፣ ያሉትን ነገሮች እንዲሁ እየተነጋገርን መቀጠል ይሻላል በሚል ነው የተገኘሁት። አብራችሁኝ እንደምትሆኑ ተስፋ አደርጋለሁ። ቪዲዮን ላይክ አድርጉት። መልካም ቆይታ። ከሰኞ ምሽት ሽንፈቱ በኋላ ያው ብዙ ነገሮች ተብለዋል። ትላንትም እንግዲህ ስሜታችንን ለመግለጽ ሙከራ አድርገናል። ብዙዎቻችሁም ስሜታችሁን በኮሜንት ላይ ገልጻችሁ ነበር። 100 በላይ ኮሜንቶች ላይ የተሰጡት ይሄ በጣም ብዙ የሆነ ኮሜንት ነው የነበረው ትላንት። ሁላችሁም እንዴት ልባችሁ እንደተሰበረ ነበር ኮሜንት ላይ ስትናገሩ የነበረው በዩናይትድ ውጤት። አይ ቲንክ ትልቁ የደጋፊን የሚጎዳ ነገር መሸነፋቸው አይደለም። መሸነፍ እኮ ያለ ነው በእግር ኳስ። በየትኛውም ቲም ልንሸነፍ እንችላለን። በደርቢው ጨዋታ ተሸንፈናል በሰፊ የጎል ልዩነት። ግን የዛ ቀን የተሰማን የሽንፈት ስሜት እና በባለፈው ደግሞ ሽንፈት የተሰማን ስሜት አንድ አይደለም። የዩናይትድን በጣም ጠብቀን ነበር ሁላችንም እና ተጫዋቾቻችን እውነት ለመናገር በጣም አሳፋሪ ናቸው። የአሰልጣኙ ችግር እንዳለ ሆኖ አስተዳደሩ የፈጸመው ችግር ከዚህ በፊት ክረምት ላይ ተጫዋቾችን አለማምጣታቸውና እንደው የአማካዩን ስፍራ ችላ ማለታቸው እንደ አንድ ትልቅ ድክመትና ለዩናይትድ እንዲሁ ወጣ ገባ ያለ አቋም ማሳየት፣ ኢንኮንሲስተንሲ የሌለው ቲም መሆን አንዱ ተጠያቂ ባደርጋቸውም ግን ትልቁን ኃላፊነት ለሽንፈቱ መውሰድ ያለባቸው ተጫዋቾቻችን ናቸውና እውነት ለመናገር ቤተሰቦች የዩናይትድ ተጫዋቾች ይሄ ደጋፊ አይገባቸውም። የዩናይትድ ደጋፊ በጣም ምርጥ ደጋፊ ነው። በመላው ዓለም ያለው ደጋፊ እንዲሁም ስቴዲየም ገብቶ የሚከታተል በየሳምንቱ የዩናይትድን ጨዋታ ለማየት በጉጉት ያ ሁሉ ቀን ጠብቆ በዛ ፐርፎርማንስ ያውም ኦልትራፎርድ ላይ ያው በጣም እንግዲህ የሚጠበቁ የሊጉ ተፎካካሪ ቲሞች ነጥብ ጥለው የምናሸንፍና ሶስተኛ ደረጃ እንዲሁ አራተኛ ደረጃ ላይ መቀመጥ የምንችልበትን ጨዋታ በዛ ፐርፎርማንስ ማሳለፍ በጣም በጣም አሳፋሪ ነው እና ደጋፊው ልቆ ሄዷል። ከተጫዋቾቹ በላይ በጣም ብዙ ነው። ብዙ ሰፖርት ያደርጋቸዋል። ግን ተጫዋቾቹ ደጋፊውን ያከበሩ አይመስለኝም እና ደጋፊውን ያላከበረ እንቅስቃሴ ነው በኦልትራፎርድ እያሳዩት ብዬ ነው እኔ በግሌ የምወስደው። እውነት ለመናገር ከአማድ ዲያሎ እና ሆላንዳዊ ተከላካይ ማቲያስ ዴሊክት ውጭ ዩናይትድ ፍጹም ጥሩ አልነበረም። አማድ ነው በግሉ በጣም ሲጥር የነበረው፣ ከልቡ ሲጥር የነበረው። እውነት ለጨዋታው በጣም ተዘጋጅቶ
እንደ ውጤቱን ለመቀየር ሲለፋ የነበረ ልጅ ነው። ያውም ያለ ቦታው ሩበን አሞሪም አሰልፎት ማለት ነው በዛ ጨዋታ ላይ እና ከማቲያስ ዴሊክትና ከአማዱ ውጪ እንደው ሁሉም ኦልሞስት ማለት ይቻላል የዩናይትድ ተጫዋቾች ከአቅም በታች የተጫወቱበት ነው። የአሰልጣኙም ችግር እንዲሁ እንዳለ ሆኖ እና ዩናይትድ አሁን እየተሰማኝ ያለው ነገር ምን መሰላችሁ? እንግዲህ ያው ሰሞኑን ስለ ቡድናችን ወቅታዊ ሁኔታ ማውራታችን ነው። ቤተሰቦች ምንም ማድረግ አይቻልም፣ መጋፈጥ ነው። ዩናይትድ ተሸነፈ በኤቨርተን 1-0። ያውም በ10 ተጫዋች ተብሎ መቼስ ከድጋፍ አይቀርም። ዩናይትድ ከልብ የሚወጣ ነገር አይደለም። ስለዚህ ምናልባት አንዳንዶቻችሁ ይህን መረጃ የማትሰሙ ሰዎች ወይ ዩናይትድ ደጋፊዎች ረፍት ታደርጉ ይሆናል እንጂ መመለሳችሁ አይቀርም። ገሸሽ ያሉትም ደጋፊዎች እንደው ገሸሽ ማለታቸውን የምረዳበት ወቅት ላይ ነው ያለ ነው እና አንዳንድ ጊዜ የዩናይትድ ሽንፈት በጣም ከምትወዱት ወይም እንደው ከምታፈቅሯት ትንስት ልበል ከእሷ ክህደት ባልተናነሰ ነው ቲሙ የሚከዳችሁ። አለ ስትሉት የለም፣ አለ ስትሉት በቃ ዩናይትድ እዚህ ጋር ዛሬ በጣም ያስደስተኛል፣ ቀኔን ያሳምራል ብላችሁ እርግጠኛ ሆናችሁ እንደው ስትጠብቁት ቲሙ የለም፣ አይገኝም። የለም እምነታችሁን ያጎድላል ማለት ነው። ልባችሁን ይሰብራል፣ ይጎዳችኋል። የለም ደግሞ በቃ ዩናይትድ ፈረካክሷል አለቀለት ብላችሁ ተስፋ ቆርጣችሁ ስትቀመጡ እንደ እባብ አፈር ልሰው አንበሳ ሆነው ያልተጠበቁ ቲሞችን ሁሉ ሳይቀር ሲያሸንፉ ታያላችሁ። ኢቨን ከሜዳቸው ውጭ ወጥ ያልሆነ የዩናይትድ ባህሪ ለደጋፊው በሽታ የሆነ ባህሪ ነው። በሽታ የሆነ ባህሪ ነው። እውነት ለመናገር ቤተሰቦቻችን መቼ ዩናይትድ ጥሩ እንደሚሆን አታውቁትም። ዩናይትድ አዌ ሄዶ ሌታሴ ለምሳሌ ከወልቭስ ጋር ዩናይትድ ጨዋታውን ሊሸነፍ ይችላል። ከወልቭስ ጋር አዌ ሄዶ ማለት ነው። ወይ ኦልትራፎርድ ላይ ሊሸነፍ ይችላል ዩናይትድ። ሌታሴ ዩናይትድ ደግሞ አሁን ከአርሰናል ጋር አዌ ተጫውቶ ኢሚሬትስ ላይ በጣም በጥሩ የጨዋታ እንቅስቃሴ ደግሞ ዩናይትድ ሊያሸንፍ ይችላል። እንግዲህ ምሳሌውን አሁን እየነገርኳቸው ያለሁት። ስለዚህ ይሄ ማለት ምን ለማለት ፈልጌ ነው፣ በክለቡ ከየትኛውም ቲም ጋር ይጫወት ከግሪሚሽቢ ጋር አይተናል፣ ከትልልቅ ቲሞች ጋር ተጫውቶ አይተናል። በየትኛውም ነገር የዩናይትድን ውጤት መገመት አትችሉም። በጣም ፍላክሹዌት ያደርጋል። እርግጠኛ መሆን አትችሉም ማለት ነው። ዝቅተኛ ከሆኑ ቲሞች ጋር ተሸንፎ ቲሙ በጣም ከፍተኛ የሆነ ጥሩ ብቃት ላይ የሚገኙ ቲሞችን ደግሞ በሜዳቸው ሄዶ በጥሩ ብቃት ቲሙ ሊያሸንፍ ይችላል ማለት ነው። ይሄ ምን ያህል ዩናይትድ አሁን ያለበትን መሰረታዊ የሆነ ችግር በደንብ አድርጎ የሚገልጽ እንደሆነ ሁላችሁም ታውቁታላችሁ ቤተሰቦቻችን። እና በዩናይትድ ለጊዜው መተማመናችንን እንደው ቀነስ ማድረግ ይኖርብናል። ግን ይህን ስል ከቲሙ እንዲሁ ራቁ እያልኩኝ አይደለም ቤተሰቦች። ከቲም መራቅ እና ዩናይትድ ጨዋታ ለማየት አለመከታተል እሱ መፍትሄ ሊሆን አይችልም። ግን ኤክስፔክቴሽናችን ላይ ነው መስራት ያለብን ማለት ነው። እና ከዚህ በላይ እንደው ዩናይትድ መጥፎ ውጤት ወይም መጥፎ እንቅስቃሴ ያስመዘግባል በቀጣይ ጨዋታዎች ብዬ በግሌን ያላስብም። ግን ትንሽ መጠንቀቅ የሚያስፈልገን ጊዜ ይመስለኛል እና ፍንጩ ኤቨርተን ላይ ያየነው እንቅስቃሴ ምልክቱ ግን አደጋ አለው። ቀይ የሆነ ሃዛርድ ነው እያበራ ያለው ዩናይትድ እንደምናስበው እንደምንጠብቀው ዩናይትድ የተቀየረ ቲም እንዳልሆነ እና ብዙ የሚቀረው ቲም እንደሆነ ያረጋገጥንበት ጨዋታ እንደሆነ ነው እኔ በግሌ የሚሰማ። የጨዋታውን እንደው የባለፈውን ትዝብቴን ዛሬ እንደው በተረጋጋ መንፈስ ነው ዛሬ እያየን ያለ ነው። ምክንያቱም እንግዲህ አልፈዋል፣ መረጋጋታችን አይቀርም። 1-2-3 ቀን ሲቆይ ቀስ እያለን እንረሰዋለን። እንደዚህ እየተባለ እየተረሳ የሩበን አሞሪም አሁን የዩናይትድ ቆይታ ቆይቷል። በዚህ መልኩ ነው እንግዲህ መቼስ እግር ኳስ አንድ ሽንፈት ደርሶ ባይረሳ ኖሮ ምን ያህል ሊጎዳ እንደሚችል አስቡት። እና ቲሙ በተሸነፈ በ2-3 ቀናት ውስጥ ሁኔታዎች ይረሳሉ፣ ሁሉም ነገር ጸጥ ይላል። እነሱም የሚዲያውን እንዲሁ ጫናና የሚዲያውን ከፍተኛ ትችት አሁን እየሰሙ ነው ተጫዋቾቻችን። እርግጠኛ ነኝ ከዚህ በኋላ አንዱን ጨዋታ ደግሞ ተከታይ ያሸንፋሉ። አላቅም ፓላስን ሁሉ ነው እንግዲህ ቀጣይ ጨዋታ የምናደርገው። ፓላስን አዌ ላይ ከባድ ጨዋታ ነው። ከዚህ በፊት ሰወራ ካሉን ተከታታዮች 10 ጨዋታዎች አንጻር ምናልባት ከፓላስ እንደ አዌ ላይ ሄደን 1 ነጥብ ራሱ ከወሰድን የሚያስከፋ ውጤት አይደለም ብዬ ስናገር ነበር። ግን አሁን ሊያሸንፉ ይችላሉ ፓላስን። ምክንያቱም በኤቨርተን በዛ መጥፎ ፐርፎርማንስ ተሸንፈናል።
ተሸንፈዋል። ሚዲያው በጣም ወርዶባቸዋል። ሌሎች ድል ያደረጉ ያሸነፉ ቡድኖች እያሉ ዩናይትድ በ10 ተጫዋቾች ተጫውቶ ተሸነፈ በሚል ነው እንግዲህ ሚዲያዎች ሲዘግቡት የነበረው። ተመልክታችኋል ቤተሰቦቻችን። የዩናይትድ ጉዳይ ነው ለመላው የስፖርት ቤተሰብና የስፖርት ጣቢያዎች ፕሮግራሞች በር የከፈተውና ይህንን ትችት ለማስቀልበስ ሲሉ ተጫዋቾቻችን ከክሪስታል ፓላስ ጋር እንዲሁ ተጫውተው ሊያሸንፉ የሚችሉበት እድል አለ። በጣም በእልህ ይጫወታሉ ብዬ ስለማስብ ማለት ነው። እና ዩናይትድ ይሄን ያህል ነው የማትተማመኑበት ቡድን የሆነው። ዩናይትድ ይሄን ያህል ነው ኢንኮንሲስተንት የሆነ ቡድን የሆነው። በምንም ነገር ስለ ዩናይትድ በሚከሰት ነገር ወደፊት መተንበይ አትችሉም፣ እርግጠኛ መሆን አትችሉም ማለት ነው። ይሄ ዞሮ ዞሮ ከተጫዋቾቻችን ሜንታሊቲ ጋር ከተጫዋቾቻችን ስፕሪት ጋር ጨዋታን የማሸነፍ ፍላጎት ጋር ምናልባት ለዩናይትድ የዩናይትድን ባጅ ለብሶ የመጫወትን ጥቅም ከዚህ በፊት ሌጀንድ ተጫዋቾቻችን እንደተናገሩት ያን የተረዱት እንዲሁ አይመስለኝም። ለዛ ነው የዋዠቃ አንዴ ወጣ አንዴ ገባ የሚል ፐርፎርማንስ በጣም ሰልፊሽ የሆኑ ተጫዋቾች እንደሆኑ ነው የምትረዱት። ምክንያቱም በኤቨርተን እንደዛ ተሸንፈው ከአቅም በታች በሆነ ጨዋታ በጀግንነት ደግሞ ክሪስታል ፓላስን የሚገጥሙ የሚጫወቱ ከሆነ ይሄ ራስ ወዳድነት ነው። ምክንያቱም እንደዛ እየተጫወቱ ያሉት የሚዲያውን ትችት ስለፈሩ ነው ማለት ነው። አያችሁ። እና ደጋፊው እንደው በጣም እየተከፋ ስለሆነ ከዚህ በኋላ እንግዲህ መጥፎ ውጤት ብናመጣና ብንጫወት እየባሰ ይሄዳል በሚል ስሜት የሚያደርጉት የጨዋታ እንቅስቃሴ ነው ሊሆን የሚችለው ማለት ነው። አሁን ከፓላስ ጋር በጣም ጥሩ ተጫውተው ካሸነፉ ወይ ጥሩ ከተንቀሳቀሱ ማለት ነው። ቤተሰቦቻችን አያችሁ፣ ራስ ወዳድነት ነው። ተጫዋቾቹ ራሳቸውን ይወዳሉ ማለት ነው። ይሄ ትችት ከመምጣቱ በፊት እኮ በበቂ ደረጃ ወደፊት የሚመጣውን ነገር እያሰቡ በደንብ በጀግንነት እና በስፕሪት መጫወት መቻል ነበረባቸው። ግን ያንን አላደረጉም። ሚዲያው ሲወርድባቸው ጋዜጦች እንደው ለዩናይትድ ትኩረት ሰጥተው በጣም ሲያወሩና ቡድኑን ሲተቹ እና ተጫዋቾቹ እያንዳንዱ ስማቸው እየተጠራ ሲተች ግን ያኔ ስሜ ተነካ ተተቸው ብሎ ለቅሶ በማህበራዊ ሚዲያ ላይ የሆኑ ፖስቶችን መፖሰት ከዛ በኋላ በቀጣይ ጨዋታ እንዲሁ በጀግንነት መጫወትን ባህሪ ያመጣሉ ማለት ነው። ይሄ ደግሞ በፍጹም ዩናይትድ ቤት ተቀባይነት ሊኖረው የሚገባ አይደለም። ዩናይትድ ትልቅ ክለብ ነው። ተጫዋቾቻችን ግን ያላቸው ሜንታሊቲ በጣም ትንሽ ነው። ያ ነው አሁን መስተካከል ያለበት የሚመስለኝ በግሌ ቤተሰቦቼ። እና ስለ ቡድናችን እንግዲህ ኤቨርተን ጨዋታ ዛሬም በተረጋጋ መልኩ አሁን ስላለብንበት ሁኔታም ቢሆን የተሰማችሁን ስሜት እንዲሁ አስተያየታችሁን በኮሜንት ላይ እንድትገልጹ አሰፍራለሁ። እኔም እቀጥላለሁ ስለ ቡድናችን መናገሬን። ትላንት ባየር ሊቨርኩሰን ከዩናይትድ ጋር እንደው ባያያዝም ይሄን መጥቀስ ይኖርብኛል። ባየር ሊቨርኩሰን አዌ መጥቶ እዚህ ማንቸስተር ከተማ በሲቲ ስቴዲየም ላይ በአውሮፓ ሻምፒዮንስ ሊግ ሲቲን 2-0 በሆነ ውጤት አሸንፏል። ትላንት ሰምታችኋል። እና ይሄ እጅግ ያልተጠበቀ ውጤት ነበረ። ከዛ በኋላ ደግሞ በፌስቡክ ገጻቸው ላይ ባየር ሊቨርኩሰኖች የለበሱት ማሊያ ጥቁር ነበረ። ስማቸው የተጻፈበት የማሊያው ቁጥር እንዲሁ የሰፈረበት ቀለም ግን ቀይ ነበረ። ጨዋታውን ከተከታተላችሁ ቤተሰቦች ስለዚህ ምን ብለው ፖስቱ ማንቸስተር ኢዝ ኤ ብላክ ኤንድ ብለው ሬድ ሲሉ ገልጸዋል ማለት ነው። አሁን እነሱ እንግዲህ ሰምና ወርቅ ነው እዚህ ጋር የተጠቀሙት እና እንደው የሌቨርኩሰንን አድሚር በጣም ማመስገን ያስፈልጋል። እዚህ ጋር የእነሱንም ድል አጉልተው ገልጸውታል በዛ ፖስት ላይ። ፕላስ ደግሞ ማንቸስተር ኢዝ ብሉ እያሉ እንደው ለሚጨቀጭቁን ጎረቤቶቻችን ጥሩ አፍ ማዘጊያ የሚሆን ምላሽ የሰጡልን ማለት ነው። እና ማንቸስተር ኢዝ ብላክ ኤንድ ሬድ ብለው ነው እያገለጹት። ይሄ ነገር እንግዲህ ዋነኛ የዜና እንትን አይደለም፣ ስለተያያዘ ብቻ እንዲሁ በዛው ልንገራችሁ ብዬ ነው። ግን ትልቁ ነገር ምንድን ነው? 2-0 በሆነ ውጤት ካሸነፉ በኋላ ሲሞን ሮፍስ የሚባሉ የባየር ሌቨርኩሰን ማኔጂንግ ዳይሬክተር ነበሩ እና ከጨዋታው መጠናቀቅ በኋላ ለምንድን ነው ኤሪክ ቴን ሃግን እንዲሁ በፍጥነት ያሰናበታችሁት ተብለው ሲጠየቁ በአሰልጣኙ እምነት ከሌለን እና ነገሮች በፍጥነት የማይቀየሩ ከሆነ ቶሎ አክት ማድረግ ይኖርብናል እና እንደዚህ አይነት ውሳኔዎችን ለመወሰን ከፍተኛ የሆነ ጥንካሬ ይፈልጋል እና ቆራጥነት ይፈልጋል። ለምሳሌ አሁን ማንቸስተር ዩናይትድን ተመልከቱ። ውሳኔ ሲወስኑ በጣም ስሎ ነው የሚሆኑት እና ስሎሊ ነው ሪያክት የሚያደርጉት። እኛ ደግሞ እንደ ማንቸስተር ዩናይትድ አይደለንም በሚል የሰጡት አስተያየት ነው መነጋገሪያ የሆነው። አንዳንዶች እንደው ከሩበን አሞሪም ጋር ሁሉ አገናኝተው ዩናይትዶች ሩበን አሞሪምን ለማሰናበት ዘግይቷል ብሎ እያለ ነው
ግለሰቡ ብለው አስተያየት ሰጥተዋል። አንዳንዶች ደግሞ ያው የኤሪክ ቴናግ በዩናይትድ ቤት እንዲሁ ከማሰናበቱ በፊት ክለቡ በጣም ስለታገሰና ስለዘገየ ነው አያይዘው ያን አስተያየት የሰጡት ብለው የሚወሰዱት አሉ። ትልቁ ቁም ነገር ግን ምንድን ነው? ኤሪክ ቴናክ ከተሰናበተና ክለቡ አዲስ አሰልጣኝ ከቀጠረ በኋላ ቲሙ ወዲያው ተሻሽሎ አሁን ሲቲን እስከ ማሸነፍ አዌይ ወጥቶ እንግሊዝ ድረስ መጥቶ ፕላስ በቡንደስሊጋም ደግሞ በጣም ጥሩ ፎርሙላ ነው የሚገኙት ማለት ነው። እና ዩናይትድ አሁን እንግዲህ እሱ እንደዚህ ብሎ የተናገረው ስፖርቲንግ ዳይሬክተር የሊቨርኩሰኑ ማለት ነው። አሁን ዩናይትድ ምን ያህል ውሳኔ ለመወሰን እየዘገየ እንደሆነ ያመላከተው ነገር በቀጣዮቹ ቀናት ሁሉ ትኩረት ሊሰጠው ይችላል ማለት ነው። ነገሩ በቀጥታ የሚያያዘው ከሩበን አሞሪም ጋር ሊሆን ይችላል፣ ከኤሪክ ቴናግም ጋር ሊሆን ይችላል ማለት ነው። እና በጣም ያስገረመኝን ነገር ግን ልንገራችሁ እንደ ሁለቱን አሰልጣኞች በተመለከተ ኤሪክ ቴናግና ሩበን አሞሪም በዩናይትድ ቤት ዩናይትድን ይዘው በአሰልጣኝነት የፕሪሚየር ሊግ ጨዋታቸውን ባደረጉበት ጨዋታ ብዛት ልክ ስንለካ 35 ያህል ጨዋታ ማድረጋቸውን ማለት ነው መሰረት በማድረግ ያሉ ዳታዎችን ስንከታተል 12 ጊዜ ሩበን አሞሪም አሸንፈዋል። 12 ብቻ። ከ12ቱ ደግሞ ያሸነፈው አምስቱን አሁን በዚህ ባለንበት ሲዘን ነው ማለት ነው ቤተሰቦቻችን። ኤሪክ ቴናግ በበኩሉ 24 ያህል ጨዋታዎችን አሸንፏል። አሞሪም 12፣ ኤሪክ ቴናግ 24፣ ኦልሞስት በእጥፍ ይበልጠዋል ማለት ነው። ቴናግ ሀያቸው የሌቨርኩሰኑ ሰው በጣም መጥፎ የሆነ አሰልጣኝ ብሎ ለስንብት ያበቃው ኤሪክ ቴናግ ማለት ነው። እንዲሁም አሞሪም 9 አቻ ወጥቷል። ኤሪክ ቴናግ 6 ነው አቻ የወጣው። 18 ጨዋታ ሲሸነፍ አሞሪም እንዲሁ ኤሪክ ቴናግ 9 ጨዋታዎችን ተሸንፏል። ከአሞሪም በ9 ያነሰ ማለት ነው። በአሞሪም ስር ዩናይትድ 51 ጎል ሲያስቆጠር በኤሪክ ቴናግ ስር እንኳን ክለቡ 59 ጎል ማስቆጠር ችሏል። እንደዚሁም 61 ጎል ዩናይትድ ሲቆጠርበት በአሞሪም ስር፣ በኤሪክ ቴናግ ስር ግን 43 ጎል ተቆጥሮበታል። ይህም በጣም ያነሰ ነው። ቤተሰቦች የሚያስገርም ነው። አሞሪም ከመቶኛ ሲሰላ የማሸነፍ ሬቲንጉ 30.8% ነው። ከመቶ የሚያሸንፈው ከ10 ወይ 3 ጨዋታ እንደማለት ነው። ኤሪክ ቴናግ ግን በዩናይትድ አሰልጣኝነት የማሸነፍ ንጻሬው 61.5 ነው። ይሄ ማለት ከ10 ጨዋታ 6ቱን ጨዋታ ያሸንፋል ማለት ነው። ከሩበን አሞሪም እጥፍ ያሸንፋል። ይሄ በጣም ያስገርመኝና እንደው ትላንት ተረጋግቼ ስመለከተው ስታቱን የተደመምኩበት ነው። ቤተሰቦቻችን ለካ ኤሪክ ቴናግን እንደዛ ስንወቅስ የነበረው ኤሪክ ቴናግን በዛ መልኩ ከክለቡ እንዲሰናበቱ ስንመኝ የነበረው ነገር በሙሉ ዩናይትድ ከዚህ የባሰ ነገር ሊገጥመው ነው። በጣም የባሰ ይሄ አስከፊ ነው። እኔ ይህን ስታት ሳይ እውነት ለመናገር በጣም ደንግጫለሁ። ለምን እንደሆነ አላውቅም። ዩናይትድ እኮ እየተጫወተ እየተሸነፈ እንደሆነ አውቃለሁ። ስለ ዩናይትድ ሁኔታ እየተከታተልኩ ነው በደንብ። ግን ይሄ ሽንፈቱ በአጠቃላይ ምንም እየመሰለኝ አልነበርም። ትላንት በስታት ቁጭ ብሎ ነው አሁን በደንብ ሳየውና እንደው ከዚህ ሰውዬ ንግግር ጋር ወስጄ ሳታጥበው ለካ ዩናይትድ በጣም ከፍተኛ የሆነ አደጋ ውስጥ ነው። የሩበን አሞሪምን የዚህ ሲዝኑን ፐርፎርማንስ ብቻ አይደለም፣ አጠቃላይ ግን የፕሪሚየር ሊግ የአሰልጣኝነት ፐርፎርማንሱን እና ስታቱን ሳይ ከፍተኛ የሆነ አላርም ውስጥ ነው ያለው አሞሪም እና ጥንቃቄ ይፈልጋል። እስከ መቼ ነው ዩናይትድ የሚታገሱ አሰልጣኙ? እስከምን ድረስ ነው ጊዜ የሚሰጠው? ሰር ጂም ራትክሊፍ እንደተናገሩት እንግዲህ ሩበን አሞሪም የክለቡ የረዥም ጊዜ ፕሮጀክት እቅድ አካል ከሆነስ በምን አይነት መልኩ እንደው ክለቡ ሊደግፈው ተዘጋጅቷል የሚለውን እስከ ጥር ድረስ ለማየት በጣም ነው የጓጓሁት ማለት ነው። እና ይሄ ነገር ትንሽ አስገርሞኛል። ያው ስለ ማንቸስተር ዩናይትድ የሰሞኑን በተለይ የኤቨርተኑን ጨዋታ መሰረት አድርገን ሰሞኑን እንደዚህ በዚህ መልኩ አግሬሲቭሊ እንድናወራ ያደረገን የአሞሪም እንዲሁ ሲስተምን በተመለከተ በተለይ በቂ የሆኑ ዊንግ ባኮች የሉትም። ትልቁም ችግር ያ ይመስለኛል። አሰልጣኙ ሲስተሙ ላይ ሙጭጭ ይላል። ነገር ግን ደግሞ ይህን ሲስተም በአግባቡ ሊተገብሩለት የሚችሉ በግራም በቀኝ ምንም የለውም ተጫዋች። ይሄ ነው እኮ በጣም የሚያሳዝነኝ። የዩናይትድ ዊንግ ባኮች በጣም የሚያስገርሙ ደካሞች ነበሩ። የሚያስገርሙ ደካሞች በኤቨርተኑ ጨዋታ ማዝራዊ በጨዋታው ላይ የለም ነበር። ምንም አይነት ተሳትፎ የለም ነበር። ምክንያቱም አማድን ወደዚያ ያመጣው አሰልጣኙ ተጫዋቾችን ያለቦታቸው ደግሞ ማጫወት ይወዳል። ስለዚህ አማድን ወደ ግራ ስላመጣው ማዝራዊ እንዲሰለፍ አደረገ፣ እዛ ላይ ከብሪያን ምቡሞ ጋር ማለት ነው። እና ምንም እዛ ቦታ ላይ ተበላሸ።
እዚህ ጋር ዶርጉ ደግሞ አውቃለሁ፣ ታለንት አለው፣ ስፒድ አለው፣ ተስፈኛ የሆነ ልጅ ነው፣ ግን ኢፌክቲቭ አይደለም ልጁ። ለዩናይትድ አሁን እንደው በቋሚነት በየጨዋታዎቹ መሰለፍ አለበት ብዬ የምወስደው ተጫዋች አይደለም። ዶርጉ ወደፊት ማደግ የሚችል ግን ትልቅ ተሰጥኦ ያለው ልጅ ነው እና እሱ አሁን በደንብ የሆነ ሲኒየር የሆነ ተጫዋች ሜንተር የሚያስፈልገው ዊንግ ባክ ነው ብዬ ነው የማስበው እና ኤሪክ ቴናክ ይሄን ሩበን አሞሪም ይሄንን ቦታ ሳያስተካክሉ ሁለት ዊንግ ባኮች ተጫዋቾች ሳይኖሯቸው እንደው በሲስተማቸው ስቲክ ለማድረግ መሞከራቸው በራሱ በጣም የሚያስገርም ነው። ቤተሰቦቻችን ይሄ በጣም ፈኒ የሆነ ነገር ነው። የሲስተሙ ዋነኛ የሆነ ሁለት ፍላንክ ግራና ቀኝ ይሄ ዊንግ ባኩ በዛ ሲስተም ደግሞ ዩናይትድ ምንም አይነት ተጫዋች ሳይኖረው እዚህ ሲስተም ላይ ብቻ ሞቼ ይገኛሉ። ይህን ሲስተም ካልሆነ በስተቀር በሌላ ሲስተም አልጫወትም ብሎ በጣም ሪጅድ በሆን አንዱ ከሩበን አሞሪም የማይገባኝ ነገር አንደኛው ነው ዋነኛው ነው እና አሁንም በተደጋጋሚ አሰልጣኙ ፍሌክሰብል መሆን የማይችሉ ከሆነ ዩናይትድ እንደው ጨዋታ በቀይ ወጥቶለት ከተቃራኒ ቡድን የቁጥር የበላይነት ኖሮት ዩናይትድ በሴንተር ባክ እንደው እየተመራ በዛ ላይ ደግሞ 1-0 በሶስት ሴንተር ባክ ካልተጫወትኩ ብለው ሴንተር ባኮቹን እዛ ላይ ማስቀመጥ እኔ አይገባኝም እና ከአሰልጣኙ ላይ የማነሳው ትልቁ ነገር ነው ፍሌክሰብል አለመሆን፣ ጨዋታውን እያዩ ለጨዋታው ምቹ የሆኑ ተጫዋቾችን ቶሎ በጊዜ ቀይሮ ማስገባት እና ፎርሜሽኑን ቶሎ ብሎ እንደ ጨዋታው አድጀስት ማድረግና መቀየር ማለት ነው። ይሄ አሰልጣኙ ላይ ያየሁት በጣም ትልቁ ችግር ነው እና ኤቨርተን ዩናይትድ 11 ሆኖ ኤቨርተን 10 ሆኖ በዛ እንዲሁ ሎ ብሎክ እያደረጉና በጣም እንደዛ ጥቅጥቅ ብለው በሚከላከሉበት ሁኔታ ዩናይትድ እንደው የሚያስከፍትለት ተጫዋች አቶ በዛ መልኩ አጥር ሰርተው በሚጫወቱበት ሁኔታ ሶስት ሴንተር ባክ እዛ ጋር አቁመህ ጨዋታ ልታደርግ አትችልም። በቃ እዛ ጋር የሆነ ነገር መቀየር መቻል ይኖርብሃል። አለበለዚያ ጥያቄ የሚነሳው አንተ ላይ ነው፣ አሰልጣኙ ላይ ነው ጣት ሊቀሰር የሚችለው። ይሄን ማንም እግር ኳስን የሚያይ ሰውና እንደው እግር ኳስን በቅርብ ዓመታት እንኳን ቢሆን መመልከት የጀመረ ሰው የሚያው የሚረዳው ነገር ነው ማለት ነው። እንዴት ሴንተር ባክ እዛ ጋር ሶስት አስቀምጣለህ? እንዴት የትኛው አሰልጣኝ ነው ይሄን ሊያደርግ የሚችለው? ለምን አንደኛው ሴንተር ባክ ተቀይሮ ከቻለ ሁለቱን ሴንተር ባክ እንደው አሚን እሺ ይሁን አንደኛው ሴንተር ባክ ወደፊት ሁሉ እንዲሄድ ማድረግ፣ አንደኛው እዛ ቀርቶ አንደኛውን ደግሞ ቀየራ አስወጥተህ ሌላ ሊያስከፍት የሚችል የኤቨርተሮችን አጥር ተጫዋች እንደነ ሜሰን ማውንትን ቀይረህ ብታስገባና የማጥቃት ቁጥርህን እዛ ቦታ ላይ ብትጨምር የትኛው ነው አሁን የሚሻለው? ነው እዛ ጋር ሶስት ሴንተር ባክ አሁንም እዛ ጋር አቁመህ ባነሱ የአጥቂ ባህሪ ባላቸው ተጫዋቾች የኤቨርተንን አጥር ለመስመር ለማስከፈት ነው በዛ መልኩ ጥረት ማድረግ የሚኖርብህ ማለት ነው። እና አማካይ ክፍሉ የተበለጠው አንድ በዛ ምክንያት ነው። ብቻ አሰልጣኙ ላይ እኔ ከፍተኛ ጥያቄ አለኝ። አንዳንድ ጊዜ የሚሰራቸው ነገሮች በጣም ትክክል ይመስላሉ። ሩበን አሞሪም ለክለቡ ትክክለኛው አሰልጣኝ የሆነ ይመስላል፣ ግን ኢንጌም ማኔጅመንቱ አሰልጣኙ ከፍተኛ ጥያቄ ታነሱበታላችሁ። ውሳኔዎቹ አንዳንዴ በጣም ኦድ ናቸው፣ ለእኛ የማይገቡን ናቸው። ምን እየሰራ ነው ያሰልጣኝ ብለን ጥያቄ እንድናነሳ የሚያደርጉ ውሳኔዎችን ነው የሚወስነው ማለት ነው። እና አሰልጣኙ ፕላን ቢ የለው ወይም ያሉት ፕላን ቢዎች በራሳቸው አይሰሩም። ቀይሮ ሲያስገባቸው ብሎ የባሰ ነው የሚሆነው። የሚሻሻልበት መገዳ አልታየም። አሰልጣኙ ታዳጊ ተጫዋቾችን ማሳደግ አልቻለም፣ አላሳየንም። የባሰ በዩናይትድ ቤት ያሉ ታዳጊ ተጫዋቾችን ከአመድ ውጭ እንዲሁ እየገደለ ነው፣ ወይንም ደግሞ እያበቃቸው አይደለም፣ ኢንተግሬትም እያደረጋቸው አይደለም። ከዋናው ቡድን ውስጥ የመጫወት እድልም አይሰጣቸውም። ሼሌሲ ነበር። አሁን ለምሳሌ በባለፈው ጨዋታ ዩናይትድ ማጥቃት በሚኖርበት ሰዓት እና በቀኝ ክንፍ በኩል እንደዚሁ ይህን ተጫዋች መጠቀም ባለበት ሰዓት ሁሉ ሩበን አሞሪም ቀይረው ሪስክ ወስደው ይህን ታዳጊ ተጫዋች ሊያስገባው አልፈለገም። ዩናይትድ ፕሮግሬሽን እያሳየ ቢመስልም ግን እውነታው ዩናይትድ ፕሮግሬሽን ላይ እንዳልሆነ ነው የኤቨርተን ጨዋታ እንደዚሁ ያመላክተን። አዳፕት ማድረግ አይችልም አሰልጣኙ። በተለያዩ ክለቦች የተለያዩ ቻሌንጆች፣ የተለያዩ ፎርሜሽኖች፣ የተለያዩ አጫወቶች ሲገጥሙት በተለይ በሎ ብሎክ የሚጫወቱ ቲሞች እንደ ኤቨርተን ሲገጥሙት አስቸጋሪ ነው ለአሰልጣኙ። እንዴት አስከፍቶ ጎል ማስቆጠርና ጨዋታውን ማሸነፍ እንዳለበት የሚያውቅ አይመስልም። እንደዚሁም ኳሱን ዶሚኔት ማድረግ ሁሉ አቅቶታል ማለት ነው። አሁን የመጣው የክለቡ ተጫዋቾች ባህሪ ነው ማለት ነው። ልክ ሲዝኑ ሲጀምር ያሳዩት እንደነበሩት አይደለም እና እነኚህ ሁሉ ነገሮች ሲደማመሩ አሞሪም አላርም ውስጥ ነው ብዬ የምናገረው ይሄ ነው። መስተካከል ያለበት ነገር አውቃለሁ። ቅድም ጠቅሼላችኋለሁ። ሶስት ነገር በዩናይትድ ቤት እንደኔ አረዳድ ነው ፋሚሊዎች
እነኚህ ሶስት ነገሮች በዩናይትድ ቤት መስተካከል ያለባቸው፣ አንደኛ ሩበን አሞሪም ይህን ችግሩን መቅረፍ መቻል አለበት። አቀያየር ላይ ቶሎ ሪያክት ማድረግ፣ አንዳንድ ተጫዋቾችን አስገድዶ ያለቦታቸው እንዲጫወቱ ማድረግ እና ትልቁ ደግሞ በአንድ ፎርሜሽን እንደው ጸንቼ በዚህ ፎርሜሽን ብቻ እንዲሁ እሞታለሁ 90 ደቂቃ እጫወታለሁ ብሎ መናገሩ አውቃለሁ። ሲያወራ ለምን ይሄን እንደሚያደርግ አሰልጣኙ እንደው ስታዩት ፎርሜሽኑ በሶስት ሴንተር ባክ የሚጀምር ይመስላል እንጂ ጨዋታው እየተካሄደ ሲሄድ 4-3-3 ይሆናል፣ አንዳንዴ 4-4-2 ይሆናል ብሎ ሁሉ ይናገራል አሞሪም። ግን እውነታው ያ አይደለም። በኤቨርተን ላይ የታዘብነው ያ አይደለም። እና ይሄ ኢንጌም ማኔጅመንቱን አሰልጣኙ ማስተካከል አለበት። ስለዚህ አንዱ ችግር ያለው አሰልጣኙ ጋር ነው። ሌላው ትልቁ ችግር ግን ያለውና በትልቁ መስተካከል ያለበት የተጫዋቾቻችን ዊክ የሆነ ሜንታሊቲ፣ በጣም ደካማ የሆነ ሜንታሊቲ። እኔ ሳያቸው በጣም ነው የሚያስገርሙ አሁን ያሉት የዩናይትድ ተጫዋቾች። ምንም እንደው እኔ እኮ እነ ሮይ ኪንን እነ ፖል ስኮልስን ኒማንያ ቪዲችን እነ ሪዮ ፈርዲናንድን እነ ክርስቲያኖ ሮናልዶን እነ ዋይኒ ሮኒን እነ ገብርኤል ሄንዘን እነ ፓትሪስ ኤቭራን እነ ጋሪ ኔቨልን ባየነበት የዩናይትድ የተጫዋቾች እንደዚሁ ስፕሪት እነኝን ተጫዋቾች ሳይ በጣም ሶፍት ነው የሚሆንብኝ እና በቃ ዝም ብለው ልክ ይሄ ኮንፈረንስ ጨዋታ የሚያደርጉ ዝም ብለው እንደው የወዳጅነት ጨዋታ የሚያደርጉ ምንም አይነት ስሜት የሌላቸው ፓሽን የሌላቸው ለመጋደል ምንም ፍላጎት የሌላቸው ተጫዋቾች እንደሆኑ እየተሰማኝ፣ በተለይ የኤቨርተን ተጫዋቾችን ፍላጎት ሳይ ቤተሰቦችን ያታስዋሹኝ ማለት ነው። ዛሬ ነው በጣም ተረጋግቼ እንደው ያወራሁት። ትላንት የማወራችሁ ነገር ግራ ገብቶኝ ነበር እውነት ለመናገር። የኤቨርተን ተጫዋቾች ፓሽን፣ ጨዋታውን ለማሸነፍ ያላቸው ጉጉት፣ አንድ ተጫዋች በቀይ እንደወጣባቸው እያወቁ ግን ይህን ውጤት አስጠብቀው እንደውም ከቻሉ ተጨማሪ ጎል ሁሉ ሊያስቆጥሩ ሲሞክሩ ነበር ዩናይትድ ላይ። በቃ ጉጉታቸው ይለፋሉ፣ እንደ ውሻ ነው የሚሮጡት። በጣም ነው የሚከላከሉት ተግተው። ኢቨን ጃክ ግሪሊሽ ሁሉ ሳይቀር ነው እየመጣ እዚህ ተከላካዩን ሲያግዝ የነበረው እና በማጥቃቱም ቲሙን ሲረዳ የነበረው። በጣም ያስገርመኝ ተጫዋች ማለት ነው። ያለው ፓሽን ቤተሰቦች ያለው ፓሽን ይሄን ውጤት ይዞ ለመውጣት ማለት ነው። እና አማካይ ክፍል ላይ ደግሞ ብሩኖ ፈርናንዴዝ እና ካዛሜሮ በጣም በሚያስገርም መልኩ ከዩናይትድ በወጣው የዩናይትድ የቀድሞ የአካዳሚ ውጤት ጋርነር መዋጣቸው ቶታሊ ዶሚኔት በእነሱ እነዚህ ተጫዋቾች መደረጋቸው፣ ይሄ ሁሉ የሚነግራችሁ ጥሩ የሆነ ሜንታሊቲ ላይ አይደለም። በቃ ጥሩ የሆነ ስለንቦና የላቸውም። ስፕሪታቸው ጥሩ አይደለም እንጂ እግር ኳስ ላይ ብዙ ጊዜ ብየዋለሁ። አሁንም ቢሆን ፎርሜሽን ወሳኝ ሊሆን ይችላል። አሰልጣኝ ጨዋታ ከተጀመረ በኋላ ውጤት እያየ የሚያደርጋቸው ቅያሬዎችና አንዳንድ ነገሮች ለእግር ኳስ በጣም ወሳኝ ናቸው ውጤት ለማምጣት። ግን ከሁሉም በላይ ደግሞ እኔ እግር ኳስ የስፕሪት ስፖርት ነው፣ የመንፈስ ጨዋታ ነው እግር ኳስ ማለት እና የሜንታሊቲ ጉዳይ ነው። እነኝን ሁለት ነገሮች ካልያዝክ በእግር ኳስ ምንም ልታመጣ አትችልም። አሁን ዩናይትድ ያጣው ያንን ነገር ይመስለኛል። ይሄ ነው በቃ የተሰማኝ ስለ ዩናይትድ። ቤተሰቦቼ እኔ ጨርሻለሁ። እናንተ ስለ ክለቡ እና ስለ አሰልጣኙ ያላችሁ አስተያየት ካለ ስለ ተጫዋቾችንም ቢሆን በኮሜንት እንዲሁ አስተያየታችሁን እንድታሰፍሩ ጠይቃለሁ። አሁንም አብራችሁ የሆኑ ሌሎች መረጃዎች አሉኝ ያደርሳችኋል። ወደ ሌሎች መረጃዎቻችን ልውሰዳችሁና ዩናይትዶች አንድ የታወቀ ስካውት ቀጥሯል ተብሎ ትላንት ተነግሯል። የሪክሩትመንት ኦፕሬተር ሆኖ ነው የሚሰራው። ካይል ማኩላይ ተብሎ ይጠራል። የዩናይትድ ሄድ ኦፍ ሲኒየር ስካውቲንግ ይሆናል ማለት ነው። እና ሌላ የነ ክሪስቶፈር ቪቭልን ስኳድ መቀላቀል የቻለ በጣም ትልቅ የሆነ መልባይ ነው ማለት ነው። የቀላቀሉ 39 ዓመቱ ነው። ዩናይትድን የተቀላቀለው በዌስትሃም በቼልሲ እና በብራይተን ብዙ ታለንት ያላቸውን ባለሰጦ ተጫዋቾችን መመልመል ከቻለ በኋላ ነው በመላው ዓለም በጣም የተከበረ መልባይ እንደሆነ ነው የሚነገርለት ማለት ነው። እና ለክሪስቶፈር ቪቭል ሪፖርት ያደርጋል ማለት ነው። ክሪስቶፈር ቪቭል የበላይ ነው። ይሄም ያው ትልቅ ኃላፊነት ወስዶ አብሮት የሚሰራ ይሆናል። የዴቪድ ኦርንስተን መረጃ ይሄንን ትላንት አመልክቷል ማለት ነው። እንደው ማንን አስፈረመ ካላችሁኝ ማኩ ላይ ሞይሰስ ካሴዶን በ4 ሚሊዮን ፓውንድ ሁሉ ማስፈረም የቻለ ነው። ያን የተዘጋላችሁ ዩናይትድ በቀድሞ ተጫዋቻችን ኦሌ ጉናር ሶልሻየር ዘመር በሚሰለጥንበት ሰዓት ተጫዋቹን የማስፈረም በዚህ ገንዘብ እድል አግኝቶ ግን ዩናይትድ ሳይጠቀምበት የቀረውን ሞይሰስ ካሴዶን አስፈርሟል ለብራይተን ማለት ነው። እንዲሁም ሚቱማን ማስፈረም ችሏል ለብራይተን። ይህን ልጅ ያመጣው ደግሞ ከጃፓን ነው። እንግዲህ ከጃፓን ሊግ አንድ ተጫዋች አምጥታችሁ ለእንግሊዝ ፕሪሚየር ሊግ ላለ ክለብ
መልመላችሁ እንዲጫወት ስታደርጉት ማለት ነው ምን ያህል ታይለንት አይደንቲፋይ ማድረግ እንደሚችል ያመላክታል። ሌላው ደግሞ ማርክ ኩኩሬያን ታውቁታላችሁ። አሁን በቼልሲ ቤት የሚያስደንቅ ፐርፎርማንስ ላይ የሚገኝ ልጅ ነው። ትላንት ላሚን ያማልን ቀጥ አድርጎ ማቆም የቻለ ተጫዋች ነው። የሚያስገርም የግራ ተመላላሽ ተከላካይ፣ አንዳንድ ጊዜ ሚናውን እየቀየረ ወደ መሀል ሁሉ መጫወት የሚችልና ዩናይትድ እንደው በጣም የጎደለው አይነት የሚመስል ለሩበን አሞሪም ማጫወት በተለይ እንደዛ አይነት ተጫዋች ነው እና ይሄ ሰው እነኝህን ተጫዋቾች መልምሎ ካሴዶ እና ኩኩሬላ በጣም ብዙ በሆነ ገንዘብ ወደ 200 ሚሊዮን ዩሮ የሚጠጋ ገንዘብ በብራይተን የተሸጡ ተጫዋቾች ናቸው ማለት ነው እና አሁን የዩናይትድ ስካውቲንግ ዲፓርትመንት በደንብ ተጠናክሯል። እንግዲህ ቀጣይ በሚመጡ የዝውውር መስኮቶች ላይ ይሄ ሰው ከነ ክሪስቶፈር ሪቭል እና ሌሎች የዩናይትድ ስካውቲንግ አባል ጋር ሆኖ ተጨማሪ ታለንቶችን ቀደም ብሎ እንደው ሌሎች ክለቦች ከማግኘታቸው በፊት ወደ ዩናይትድ እንደሚያስኮበልል ተስፋ ይደረጋል። ሊቨርፑልና ማንቸስተር ዩናይትድ እንዲሁም ሌሎች በርካታ የፕሪሚየር ሊግ ክለቦች ቪኒሲየስ ጁኒየርን ለማስፈረም እየተፎካከሩ ነው እና ፍላጎታቸውን አሳይተዋል ተብሎ ነው እንግዲህ ሪፖርት ሲወጣው በሚረር ጋዜጣ ተዘግቧል። እነኚህ ሁለት ክለቦች በተለይ በጣም ተጫዋቹን ለማስፈረም በቅርበት እየተከታተሉ ካሉ ክለቦች ቀዳሚዎቹ ናቸው ተብለው ስማቸው ተጠቅሷል። የአጥቂ ባህሪ ያላቸውን ተጫዋቾች ለማስፈረም ገበያ እንደወጡ ይታወቃል። ቪኒሽስ ጁኒየር ከአሰልጣኝ ጃቪ አሎንሶ ጋር አሁን ጥሩ ሁኔታ ላይ አይደለም። ታውቃላችሁ፣ በተደጋጋሚ ጊዜ ቀይሮ ሲያስወጣው መነጫነጭ፣ በአሰልጣኙ ውሳኔ አለመስማማቱን ቪኒሽስ ጁኒየር አሳይቶናል። እንዲሁም አሁን ሪያል ማድሪድ በተለይ ባለፈው ሳምንት በላሊጋው አዌ የተጫወተው ነጥብ መጣሉን ታስታውሳላችሁ። ተጫዋቹ የግል ባህሪ ችግር እንዳለበት የሚናገሩ አሉ። ዣቪ አሎንሶን ሁሉ ለማሰናበት ቪኒሽስ ጁኒየር እና አንዳንድ ተጫዋቾች ለክለቡ አመራሮች አሁን አሰልጣኝ መቀየር ያስፈልገናል በሚል ቢያሳውቁም ግን ሪያል ማድሪዶች ፍጹም አቋማቸው የጸና ነው። ዣቪ አሎንሶ የአሁኑ ብቻ ሳይሆን የወደፊቱ የረዥም ጊዜ እቅዳችን የፕሮጀክታችን አካል ነው። ስለዚህ ዣቪ አሎንሶ በክለባችን አሰልጣኝነት ይቆያል፣ መልቀቅ ካለባችሁ እናንተ መሄድ ትችላላችሁ የሚል ውሳኔ ከክለቡ አመራር ከሆኑት ሰው ተሰጣቸው ተብሏል። እንደ ቪኒሺየስ ጁኒየር ይህን ተከትሎ በክለቡ ለመቆየት አያስቡም። ስለዚህ ሪያል ማድሪድን ለመልቀቅ ተዘጋጅቷል። በተለይ ቪኒ ጁኒየር ተብሎ ተነግሯል። አሰልጣኙ የሚቆየ ከሆነ አዲስ ኮንትራት አቅርበውለታል። ተጫዋቹ ግን የቀረበለትን በአመት 18 ሚሊዮን ዩሮ የሚያገኝበትን ደሞዝ ነው እንግዲህ አሁን ይሄ 2 ሚሊዮን ዩሮ የጨምሩለት ማለት ነው እና 20 ሚሊዮን ዩሮ ነው ያደረጉለት። በፊት 18 ያገኛል። ተጫዋቹ ግን 2 ሚሊዮን ተጨምሮ 20 ሚሊዮን ዩሮ በቂ አይደለም ደሞዝ በሚል ውድቅ አድርጎባቸዋል። ቀጣይ ክረምት ላይ ተጫዋቹ ክለቡን ይለቃል ተብሎ ይጠበቃል። የማንቸስተር ዩናይትድ አመራሮች ፈረንሳዊውን አጥቂ ዣን ፊሊፕ ማቴታን ማስፈረም አለባቸው ሲል የቀድሞ የአርሰናል እና የሲቲ ተከላካይ ባካሪ ሳኛ ተናግሯል። ባካሪ ሳኛ ስለ ዩናይትድ ሰሞኑን በጣም ብዙ እያወራ ነው። ቤተሰቦቻችን ለኦድስ ፔዲያ እንደተናገረው ከሆነ ዩናይትድ ይሄ ልጅ ቢያስፈርመው አጥቂውን ቢያስፈርመው በጣም ሴንስ ይሰጣል ብሏል እና ትክክለኛ የሆነ 9 ቁጥር ላይ መሰለፍ የሚችል በጣም ረጅም የሆነ ኳሱን መያዝ የሚችል እና እንዲሁ ጎል ሊያስቆጥር የሚችል እና በጭንቅላት ሊገጭ የሚችል አጥቂ ዩናይትድ ያለው አይመስለኝም። አውቃለሁ ይሄ ተጫዋች ምናልባት አዲስ ክለብ ሲቀይር ሁኔታዎችን ለመላመድ በጣም አስቸጋሪ ሊሆንበት ይችላል። ነገር ግን ይሄ ተጫዋች እስኪሎን በክሪስታል ፓላስ አሳይቷል። የፕሪሚየር ሊግ ልምድ ያለው አጥቂ ነው። ወደ ኦልድ ትራፎርድ ቢያበራ ለዩናይትድ በጣም ጥሩ ፈራሚ የሚሆን ይመስለኛል ሲል ነው ማለት ነው። እንግዲህ ባካሪ ሳኛ ዩናይትዶች ፎካል ፖይንት የሆነ የ9 ቁጥር አጥቂ አስፈሪ የሆነ አጥቂ የላቸውም እና ይህን ተጫዋች ማስፈረም ይኖርባቸዋል በሚል አስተያየቱን የሰጠው እንግዲህ ክለቡ የአጥቂ ተጫዋች ለማምጣት ገበያ ላይ ሆኖ በርካታ አጥቂዎችን በአማራጭነት ይዟል። እንደነ ሃሪኬን ስማቸው ተነስቷል ቤተሰቦቻችን። ከዛ ውጭ ደግሞ ሴሜኒዮም አሁንም ስሙ ከዩናይትድ ጋር ተያይዞ ይገኛል። እንደውም በቅርቡ በአካሪ ሳኛ የቀድሞ የአርሰናል ተጫዋች ሴሜኒዮ እንደው መሄድ ካለበት መሄድ ያለበት ወደ ዩናይትድ ነው እና አሁን ከሚፈልጉት ክለቦች እና አርሰናል፣ ሲቲ እና ሊቨርፑል እና ቶተናም ዩናይትድን መምረጥ ይኖርበታል። እኔ በሆን ዩናይትድን ነው መመርጠው ሲል መናገሩ እና ወደ ዩናይትድ እንዲመጣ እንደመከረውም በቅርቡ መረጃውን አድርሰናቸዋል። ባየር ሙኒኮች ደግሞ ከሴሜኒዮ ዝውውር ራሳቸውን ማግለላቸው ሌላው ፍሎሪያን ፕሌተንበርግ የተናገረው ነገር ነው። ይሄ ለዩናይትድ መልካም ዜና ተደርጎ ይወሰዳል። አንድ ተፎካካሪ ክለብ ቀንሶላቸዋል። ጠንካራ ተፎካካሪያቸው ግን አሁንም ሊቨርፑል ይመስላል። ሊቨርፑሎች በተለይ ጥር የዝውውር መስኮት ላይ ሴሜኒዮን ለማስፈረም ቆርጠዋል እና
በጣም ጠንከር ያሉ ንግግሮችን እያደረጉ እንደሆነ ነው ከውስጥ ለውስጥ እየተነገረ የሚገኝ። የውል ማፍረሻ ሂሳብ አለው። እንግዲህ ይህን ተጫዋች ለመልቀቅ ግዴታ ውል ማፍረሻ ሂሳቡ ይከፈላል እና አስቸጋሪ ይሆናል ተብሎ አይታሰብም። ሌሎች ስራዎችን ግን ከጀርባ ብዙ ተጫዋቹን ማሳመን ላይ በተለይ ክለቦቹ መስራት ይኖርባቸዋል። ያንን ነው አሁን እየጣሩ ያሉት። ለዛ ነው ዩናይትድም የ24 ቁጥር ማሊያ ተጫዋቹ የሚወደውን እንደሚሰጠው ቃል የገባለት። እንዲሁም ከሊቨርፑል ይልቅ የተሻለ የመጫወት እድል ሊሰጡት እንደሚችሉ ዩናይትዶች ከወዲሁ ቃል እየገቡለት እንደሆነ መሰማቱን እንዲሁ መረጃውን ወደ እናንተ አድርሰናቸዋል እና ሊቨርፑል በዚህ ተጫዋች ዝውውር ላይ አሁንም የዩናይትድ ከፍተኛ ተፎካካሪ መሆኑን ይሄ ይቀጥላል እና ተጫዋቹ የሚያደርገው የመጨረሻ ውሳኔ በጣም ወሳኝ ይሆናል ማለት ነው እና እርግጠኛ መሆን አይቻልም አሁን ምናልባት ሴሜንዮ ሁሉ ብዙ ነገሮችን ኮንሲደር አድርጎ ውሳኔውን ያሳውቃል ተብሎ ይጠበቃል። ግን እኔ ማረፊያ ከሁለቱ አንዱ ክለቦች ይመስለኛል ሊቨርፑል ወይ ማንቸስተር ዩናይትድ 50-50 ይሄን ተጫዋች የማስፈረም እድል ይኖራቸዋል። የበርንመዙ ቴክኒካል ዳይሬክተር ሲሞን ፍራንቺስ ግን ሴሜንዮ እንደው ክለብ መምረጥ ካለበት ወደ ማንቸስተር ዩናይትድ እንዲያመራ ይመርጥለታል ብሎናል ቲምቶክ እና ተጫዋቹ አሁን ለመልቀቅ እየተዘጋጀ መሆኑን ተከትሎ እና እንደው በርካታ ክለቦች የውል ማፍረሻ ሂሳቡን ለመክፈል ዝግጁ መሆናቸውን ተከትሎ በተለይ ምርጫ የሚቀርብለት ከሆነና ዩናይትድ ፍላጎቱን የሚያሳይ ከሆነ ከሊቨርፑል እና ከሌሎች ክለቦች ይልቅ ወደ ማንቸስተር ዩናይትድ እንዲያመራ የበርንማውዙ ቴክኒካል ዳይሬክተር ሲሞን ፍራንቺስ ምክር ይሰጡታል ተብሎ ተነግሯል ማለት ነው። እንግዲህ አሁን የሊቨርፑል ቡድን እንደምታውቁት በርካታ አማራጮች ፊት መስመር ላይ ያሉት እና ሴሜንዮ ምናልባት አሁን ያሉትን የሊቨርፑል ተጫዋቾች በአጥቂው መስመር ላይ አማራጮችን ከተመለከተ ወደ ዩናይትድ ቢያመራ በተለይ በሱ ቦታ በጣም አውትሻይን ባደረገበት ይሄ በግራው የ10 ቁጥር ቦታ ላይ ዩናይትድ ተጫዋች በጣም ያስፈልገዋል እና ዩናይትድ በየሳምንቱ ቋሚ ተሰላፊ ተጫዋች የሚሆንበት እድል አለ። ስለዚህ ያንን መሰረት ያደረገው ውሳኔ ይወስናል ተብሎ ነው የሚጠበቀው ማለት ነው። ቀጥለናል። ቤተሰቦች ቪዲዮውን ላይክ ማድረጋችሁን ግን አትርሱ። ያላችሁት ቤተሰቦቻችን ትበቃላችሁ ልትሰሙን ልታደምጡን። እንዲሁ ስለ ዩናይትድ ቢሸነፍም ክለቡ የሆነ ነገር መስማት አለብኝ ብላችሁ መረጃ ለማግኘት የመጣችሁ ቤተሰቦቻችን ከልብ ነው የምናመሰግነው። ወደ ቀጣይ የዝውውር የቅድመ ዝውውር ዜና ሳልፍ የአማካይ ስፍራ ተጫዋቾችን በተመለከተ የጆዋው ጎሜዝን ጉዳይ ላንሳ። ግን ከዚህ ተጫዋች በፊት አሌክስ ክሮኬ የተናገረው አንድ ነገር አለ። ጀምስ ጋርነርን የኤቨርተኑ የአማካይ ስፍራ ተጫዋች እንግዲህ ቦስ ያደረጋቸው ብዬ ልናገር እንጂ ምን ልበል ቤተሰቦች፣ ብሩኖ ፈርናንዴዝ እና ካሳሜሮን በልጦ አውትሻይን ያደረገው የቅርቡ የዩናይትድ የአካዳሚ ውጤት የሆነው ጋርነርን አዲስ ኮንትራት ሊሰጡት ነው ኤቨርተኖች ተብሎ ተነግሯል። የሚያስገርመው ሲዝኑ ሲጠናቀቅ ኮንትራቱ ያልቃል። አላደሱለትም እስካሁን። ዘንድሮ ምርጥ ፐርፎርማንስ ላይ ነው የሚገኘው ልጁ እና ዩናይትድ እየተከታተለው ነው፣ ይፈልገዋል ሊመልሰው። ተጫዋቹን አሳምኖ ለማቆየት ግን ኤቨርተኖች አሁን ከፍተኛ ጥረትና እንቅስቃሴ በማድረግ ላይ ናቸው ተብሎ ነው የተነገረው። ወደ ጆዋው ጎሜዝ መረጃ ሳልፍ ዩናይትዶች ይህን ተጫዋች ለማስፈረም አሁን ድርድር ላይ ናቸው ብለውናል። በርካታ ዘገባዎች ናቸው በተለይ ይሄ መረጃ ከ3 ከ4 ቀን በፊት ከወጣ በኋላ አሁን ከትላንት ጀምሮ በተለይ ከወደ ብራዚል የሚገኙ እጅግ የሚታመኑ የዜና ምንጮች ዩናይትድ እና ወልቭስ በዚህ ተጫዋች ዝውውር ዙሪያ ከስምምነት ላይ ለመድረስ መቃረባቸውን እየዘገቡ የሚገኙት እንደ ኢኤስፒኤን ብራዚል እንዲሁም ግሎቦን የመሳሰሉ የዜና ምንጮች ጠቅሰውታል። ወደ 43 ሚሊዮን ፓውንድ ነው በድርድራቸው ላይ እየተነሳ ያለው ቁጥር። ተጫዋቹን ጃንዋሪ 1 ላይ ለማስፈረም በአዲሱ ዓመት ዩናይትዶች እየሰሩ ነው ያሉት ተብሏል። ከፔሳር ጋር በተያዘ እንዲሁ ተጫዋቹ በአዲሱ ዓመት ላይ እንዲመዘገብ ይፈለጋል እና ዩናይትድ ጥር ላይ የሚያስፈርመው አማካይ ይመስላል። አሁን ባሉ ሪፖርቶች መሰረት ቤተሰቦቻችን ይሄ ምናልባት የዩናይትድን የአማካይ ስፍራ ሊያሻሽለው ይችላል። ሩበን አሞሪም አማካይ ቦታ ላይ ያላቸውን አማራጭ በጣም ይጨምራል። እንዲሁም የዩናይትድ የአማካይ ክፍል ደቂቃዎች በሄዱ ቁጥር የመከላከል ብቃቱ እየወረደ ቲሙ ለሽንፈት እየተጋለጠ ነው። ብሩኖ ፈርናንዴዝ የመከላከል ብቃቱ ጥሩ አይደለም እያለን እየወቀስን ነው። ካሳሚሮ ሙሉ 90 ደቂቃ የተጫወተ አይደለም። ለዩናይትድ እንዲሁ ውጤት መበላሸትም እንደ አንድ ትልቅ ምክንያት የሚወሰደው፣ ሌሎች ምክንያቶች እንዳሉ ሆነው ግን የአማካይ ክፍሉ መሳሳት ነው። ስለዚህ ዩናይትዶች ገና ከወዲሁ ይህ ልጅ ቀደም ብለው ለማስፈረም ስራ ሰርተው ወደ ማጠናቀቅ ተቃርበዋል። አብዛኞቹ አድቫንስድ የሆኑ ስቴጆች የድርድሩ ስቴጆች ላይ ናቸው ብለው ነው የጆዋው ጎሜዝን ዝውውር ጉዳይ የገለጹት። እውቁንና እንዲሁ ተአማኝ የሆነውን የዴይሊ ሜል ጋዜጠኛ የአንዲ ማይተንን ንግግር ደግሞ እንመልከት።
እንደዚህ ሲል ተናግሯል። የዩናይትድን የዝውውር ኢላማዎች በተመለከተ በየትኛው ቦታዎች ላይ ተጫዋቾችን ሊያስፈርም እንደሚችል ሲጠየቅ ከዚህ በፊት ጠቅሼዋለሁ አለ። አንድ የአማካይ ስፍራ ተጫዋች ብቻ አይደለም፣ የአማካይ ስፍራ ሁለት ይፈልጋሉ። ዩናይትዶች በየትኛውም የዝውውር መስኮት ላይ በቅድሚያ የሚሰጡት ጉዳይ ቢኖር የአማካይ ተጫዋች ማስፈረም ነው ብሏል። እንደዚሁም በተደጋጋሚ ጊዜ ተከላካዮችን ሊያስፈርሙ እንደሚችሉ ተነግሯል። ስለዚህ ከአማካይ ውጭ ተከላካይም ይፈልጋሉ ብሎናል። ምናልባት እንደ ገበያው ይወሰናል። ነገር ግን የአጥቂ ባህሪ ያለው እና ዋይድ ፖዚሽን ላይ በአጥቂነት መጫወት የሚችል ይሄ ማለት በ10 ቁጥር ቦታ ነው። እንግዲህ አብዛኛው ግራው ተብሎ ይታሰባል። ይሄ ደግሞ የሚያመራን በአብዛኛው ወደ ሴሜንዮ ነው። እዛ ቦታ ላይም ተጫዋች ለማስፈረም ዩናይትዶች ፍላጎት አላቸው ብሎ 3 ቦታን ጠቅሷል። አማካይ እንደዚሁም የሴንተር ባክ ተከላካይ እና ወደ ማርክ ጉሂ ፉክክር እንደምንገባ እየተነገረ ነው። ቤተሰቦች ይህን ሰምታችኋል። ከዛ ጋር የሚያያዝ ይመስለኛል። እሱ ካልሆነም ሌሎች ያው ብዙ አማራጮች ይኖራቸዋል እና አንድ አጥቂ የተባለው ደግሞ ያው በሴሜንዮ ቦታ በተጫዋች ማስፈረም ነው እና ዩናይትድ በዚህ መልኩ የዝውውር መስኮቱ ላይ እንቅስቃሴ እንደሚያደርግ በእነዚህ ፖዚሽኖች አረጋግጦልናል። እንደዚሁም ኢሊየት አንደርሰንን በተመለከተም አሁን አውርተዋለሁ። የዩናይትድ ቀዳሚ የዝውውር ኢላማ ሆኗል ብሎናል እና አሁን በርካታ የምናምናቸው የዜና ምንጮች የኢሊየት አንደርሰንን ጉዳይ እያረጋገጡልን ይገኛሉ። ዩናይትዶች ከባሌባ ውጪ የሚፈልጉት ዋነኛ ታርጌታቸው ነው ተብሎ ነው የተነገረለት። ከሱ ውጪ ሌሎቹ በርከት ያሉ ኢላማዎች አሏቸው ዩናይትዶች። ለምሳሌ ዋርሰን ዩናይትድ አንዱ ኢላማ ነው። እነ ሂውልመንድም ይገኛሉ። ነገር ግን በቀዳሚነት በቁጥር አንድ የአማካይ ስፍራ ኢላማነት የያዙት ተጫዋች ኢሊየት አንደርሰን እንደሆነ አንዲ ሜይተንም እንዲሁ አረጋግጧል። ምክንያቱም በቂ የሆነ ገንዘብ አላቸው ዩናይትዶች እና ለአማካይ ክፍል ጥሩ የሆነ ባጀት በጅተው ቀጣይ የዝውውር መስኮቶችን መከፈት እየተጠባበቁ ይገኛል ነው ሲል የገለጸው። እና የኢሊየት አንደርሰን እንደው በየጊዜው ተጫዋቾች ይቀያየራሉ። የዩናይትድ ኢላማዎች የትኛው ቀዳሚ የትኛው ሁለተኛ ነው የሚለው ቢቀመጥም ግን ቤተሰቦቻችን አሁን ደግሞ ሲዝኑ እስኪጠናቀቅ ሌላ ዩናይትድ የሚይዘው ኢላማ በቶፕ ደረጃ ሊኖር የሚችል ይኖራል። እንደ ወቅታዊ ብቃታቸው ይወሰናል ማለት ነው። ግን ኢሊየት አንደርሰን በተደጋጋሚ አሁን እያደረጋቸው ባለው ጨዋታ ላይ ቦስ እያደረገ አማካይ ክፍሉን እየወጣ ኖቲንግሃም ፎረስትን እየረዳ ነው የሚገኘው። ለምሳሌ በአንፊልድ ከኤቨርተን ጋር ሲጫወቱ በጣም ምርጥ እንቅስቃሴ አሳይቶ በአንፊልድ ነው እንግዲህ የሊቨርፑልን የአማካይ ክፍል ቡድኑ ፎረስት እንዲበልጥ በማድረግ ተጫዋቹ አማካይ ክፍሉን የራሱ በማድረግ ነው ብልጫውን ወስዶ ቲሙ እንዲያሸንፍ መርዳት የቻለው ማለት ነው። በአንጻሩ ደግሞ ካርሎስ ባሌባ እንደ ቀድሞ ሁሉ ተጫዋቹ በዚህ ሳምንት በተደረገው የፕሪሚየር ሊግ ጨዋታ ላይ ደካማ ብቃት አሳይቶ በደካማ ብቃቱ እንዲሁ ቀጥሏል ማለት ነው። በነገራችሁ ላይ ይህን ታውቃላችሁ ቤተሰቦች፣ ዩናይትድ ከኖቲንግሃም ፎረስት ያስፈረመው ተመሳሳይ የሆነ ባህሪ ያለው የአማካይ ስፍራ ተጫዋች የቀድሞው ማለት ነው። ዩናይትድ በ1993 ነው ከኖቲንግሃም ፎረስት ሮይ ኪንን አስፈረመ በወቅቱ ማለት ነው። እና አሁን ደግሞ ከኖቲንግሃም ፎረስት የሚያስፈርመው ሌላኛው ሮይ ኪን እየተባለ በበርካቶች ምናልባት ከፎረስት ዩናይትድ ከረዥም ጊዜ በኋላ የሚያስፈርመው በጣም ጥሩ ኳሊቲ ያለው ቀዳሚ ተጫዋች ተብሎ እየተጠቀሰ ነው የሚገኘው። ተጫዋቹም ወደ ዩናይትድ መምጣት ፍላጎት እንዳለው ይታወቃል እና ጥር የዝውውር መስኮት ላይ ልጅ ለማምጣት ጥረት እንደሚያደርጉ ከወዲሁ እየተገለጸ ነው። ቤተሰቦች ለዛሬ ያዝኩላችሁ መረጃዎች ይህንን ይመስላሉ። አብራችሁኝ ስለሆናችሁ ስለነበራችሁ እስካሁኑ ደቂቃ ድረስ እጅግ ከልብ አመሰግናለሁ። ነገ ደግሞ እንዲሁ በተለያዩ አዳዲስ መረጃዎች አገኛችኋለሁ። እስከዛ ሰላም ባይ